ሎስ ሳያስቡት እናታቸው ሳያስቡት አባታቸው ሲያጡ ባቸው ይሰብራል። በተለይ እኔ ልብ ስብራት ከባባሎቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት። እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል እና ድንገተኛ ሐዘን ልብ ይሰብራል። ያልጠበቁት ሐዘን አንድ ሰውን አስታመሽ ቤተሰብን አስታመሽ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው። እዛ ያሰቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል። በጣም እና ይሄ ድንገተኛ ሐዘን ልብ ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት በመኪና አደጋ ያላቸው የተለያዩ አደጋዎች አግኝተው የነበር ፀሐይ የምትሸሽ በሙሉ ኑሮ የነበራቸው አጥንቴን አመመኝ ትያለሽ። ፀሐይ የሸሻችሁ ይህም በስራውም ዓለም የነበራቸውን ፖዚሽን ሴኪውር አድርገው ይሄ ኑሮዬ ነው ስራዬ ነው። ከዛ ደግሞ ሼዛ እሱን ሲያጡ አተርፍበታለሁ ብለው አስበው ተስፋ አድርገው ዕቃ ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰብራል። የተለያየ ነገር አግኝቶ ማጣት ልብን ይሰብራል። ከዛ ደግሞ ሪጀክሽን ሰዎች ሪጀክት ሲያድሙብሽ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው የልባችሁን ያው ትላንትና ይወጣል። ይህ ሁላ እኔን ይመለከታል። ይውላችሁ ይህ ሁላ የሚናገረው ነገር በሙሉ ግን አንድ ቀን ራሴ ላጥፋ አይደለም እንግዲህ እሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰብራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሀሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰራል። ሪጀክሽን ሌላው ፋክተር ልብ የሚሰራበት። ሌላው አምኖ መከዳት አፏ ይገማል ስትባል ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። አፏ ይገማል አይመዳገር ያንተ ስራ የቱ ጋር የተስማማ ነው መቼ እንደዚህ ተባብለን እናውቃለን ብለው ሲሉ ልብ ስብራት ያመጣል። የልብ ስብራት ያመጣል። በፍቅር ግንኙነት ቢትሬ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ወንድ ልጅ ግን ካጅ ነው አይደል? ሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ዕቃ አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርት ትሆን በገዛ አፍህ ተቆላች ቢትሬ አድርጎታል። ያልጠበቀችውን ነገር አድርጎባታል። ሰይጎዳት ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸው በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩ ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ ልቧ ይሰብራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርት የሚያደርጉሽ የሰዎችን ልብ ከት የሚያደርጉ የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው። እነዚህ ሃርት የሚያደርጉሽ ነገሮች አሉ፣ የሚጎዱሽ ነገሮች እነዚህ ናቸው። የልብ ስብራት ስንል እነዚህም ማለታቸው። ይህ በሚፈጠርበት ጊዜ ምን ይሆናሉ? ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሀዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣ በጣም ይከሳሉ፣ ወይ ደግሞ በጣም ይጨምራሉ። እንደ ሀገሩ እንደ ሁኔታው በጣም ይጨምራሉ። በሽታን የመከላከል አቅማቸው በጣም ይቀንሳል። ልባቸው ውስጣቸው የተጎዳ ሰዎች በሽታን የመከላከል አቅማቸው በጣም ይቀንሳል። የተለያየ በሽታ ሊያጠቃቸው ይችላል። በዛ ጉዳት ውስጥ ሆነው የተለያየ በሽታ ሌላ ጊዜ ሊቋቋሙት የሚችሉት ኢሚዩን ሲስተማቸው ይዳከምና ከዛ በሽታ ያጠቃቸው፣ በሽታ ይጎዳቸው። ኢንትሩሲቭ ቶትስ የሚባሉ አሉ። ሀሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል።
እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወቃሉ። ከዛ አይደንቲቲ ዲስኦርደር ይመጣባቸዋል። ግን ምንድን ነው የተፈጠረው ነገር? ግን ምንድን ነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አደረጉኝ? ሰርክል ሰርተው ትያዬ ምንድን ያልከው? ውሃ ነው ወተር በሌላ ሰው እንዴት ለወጠኝ? ትያም እንደዚህ ክፍታፎክ እንዴ? እናንተ ቲክቶክ ላይ ሁሉም ቅሌታም ነው እንደሚሆነው። አሁን መቀለድ ነው። አይ ትያ ጥለው ትልቁ ሰውዬ ስለ ሀገር፣ ስለ ፖለቲካ፣ ስለ አማራ የምታወራ እንዴት አልከስክሰ ውሃ ነው ወተር ለምናምን ጻፍ ወደቡ እኮ እነዚህ ፖለቲከኞች ድሮም ከናቀማችሁ እኮ ገብታችሁ ነው ይህንን የመሰለ ታላቅ ህዝብ ያለበትን ወክለን እንናገራለን ብላችሁ ምትሉት። ቅሌታ እኮ ናችሁ ፖለቲከኞች ስትባሉ። እንደናንተ እኮ የወረደ ቅሌታ ርካሽ እኮ የለም። በተለይ ቲክቶክ ላይ ፌስቡክ ላይ የነበራችሁ ምንድነው እንደዚህ ነጽፋለ? እኔ ደግሞ ጤነኛ እንደ ትንሽ እንደ ዝምተኛ እንደ ረግማን ነው ረጋል። አሁን ከአንድ የሆነ የአማራ የኦሮሞ ምናምን ተከራካሪ ኢትዮጵያዊ ነኝ ከምትል እንደዚህ አይነት ቅሌታ ፈጣሪስ ደግሞ ልጅ እንዳጣ አደረገ ለምን ፈቀደ የሚል ጥያቄ አይደንቲቲ ደግሞ ዲስኦርደር የማንነት ጥያቄ ያመጣል። የተለያዩ አሁን ለምስብራት የተለያዩ ህመሞችን ያመጣል። ምንድን ነው የተፈጠረው ነገር? ግን ምንድን ነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አደረጉኝ? ሰርክል ሰርተው አምኜ እንዴት ተከዳው? በሌላ ሰው እንዴት ለወጠኝ? ደግሞ ለምንስ ፈጣሪስ ደግሞ ልጅ እንዳጣ አደረገ? ለምን ፈቀደ የሚሉ ጥያቄዎች አይደንቲቲ ደግሞ ዲስኦርደር ያመጣሉ። የማንነት ጥያቄ ያመጣሉ። ከዛ የተለያየ አሁን ለምስብራት የተለያዩ ህመሞችን ያመጣል። መከላከል አቅም ሲቀንስ ካልተጠነቀቅሽ፣ እኔ በህይወት የገጠመኝ ነገርሽ ፍቅር በጣም ወዳጄ ነበረ። ጨዋ ሰው እንዴት አይነት ቀኝ እጄ ነበረ። ቸሬ ይባላል እና ቸሬ ድንገት ሚስቱ ተነስታ ከሀገር ጠፋች። ቢፈልጋት የለች። 3 ወር ይመጣል፣ ያወራኛል። የት እንዳለች እንኳ አላወኩም ይላል፣ ይነግረኛል፣ ሀዘኑ ይነግረኛል። ለአጽናናው ሞክራለሁ፣ ትገኛለች እለዋለሁ። አንድ ቀን ደወለችለት፣ ሚስቱ ደወለችለት እና እንዴ ጠፍተሽብኝ እኮ እየጠበኩሽ ነው እኮ፣ የት ነው ያለሽው? መቼ ነው የምትመጪው አላት። እኔ አንተ ጋር ተመልሼ ልመጣ አለችው። እዛ ቤት ተመልሼ ልገባ? አንተ ድሃ አለችው። አንተ ድሃ እዛ መከራ ያለበት ቤት ነው ተመልሼ የምገባው ብላ በኑሮ ድሃ ብላ ሰደበችው። ሲመጣ ትልቅ ሰው ነው፣ ከኔም እድሜ ብዙ የሚበልጥ ነው፣ 60ዎች ውስጥ ገብቷል። እና ሲመጣ ተሰብሯል። የተሰበረ ሰው ያየሁት እሱ አንድ ከተካየዋቸው በጣም ተሰብሯል እና በጣም ተሰብሯል፣ ተጎድቷል። እና ቸሪ ይሄን ነገር ተቀበለው አልኩት። ተቀበለው ሌተርጎ ምርጫዋ ከሆነ መሄድ ከፈለገ ትሄድ፣ ማስተካከል የማይቻል ከሆነ ተቀበለው አልኩት። ከጉዳት ውስጥ ሊወጣ ይቻላል። በኋላ አስም ነበረበት። አስሙ በጣም ተደጋጋሚ መምጣት ጀመረ። አሁን ውስጥ ጉዳት ነው። አስሙ በተደጋጋሚ ያጠቃው ጀመረ። በተደጋጋሚ ካጠቃው በኋላ ያንን ባለችው በ2 ወር ከ15 ቀን ነው እንደዚህ ሞታ። እኔ ያን ፕሮግራም ላይ ነበርኩ። አስሙ ተነሳበት፣ ጥቁር አንበሳ ሄደ፣ ሌላ ሰው ሂዳይ በምክንያት ብሮክን ሀርት። ስለዚህ የልብ ስብራት ይህን ያህል ሊጎዳ ይችላል ማለት ነው። ውስጣቸው የተጎዳ ሰዎች አሁን ከነሱ ጋር የምናወራው ውስጣቸው የተሰበረባቸው የተጎዳባቸው የውስጥ ህመም ላለባቸው ሰዎች ለእነሱ ነው የምናወራው። አንደኛ ብቻቸው እንዳይደሉ፣ ሁለተኛ ደግሞ መፍትሄ እንዲያገኙ በማሰብ ይተኛሉ፣ ድብርት ውስጥ ይገባሉ። ለኑሮ ያላቸው አመለካከት ያስጠላቸዋል። መልበስ አይፈልጉ፣ አፒታይታቸው ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲጠቀሙልን፣ ከዛ ውስጥ መውጣት አለብሽ ነው ቤታችን።
ከዛ ውስጥ መውጣት አለብህ። ምክንያቱም ሲጠገን የተሰበረ ልብ ደግሞ ሲጠገን ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም የሚያስገርም በጣም ያስገርም። ጉዳቱ ያማል። ሰው ልቡ ይሰበራል። ተሰብረው የተጠገኑ ግን በጣም በጣም እግዚአብሔርም ይወደዋል ለሰው መሆናቸው። የጃፓኒስ አርት አለ። ጃፓኒስ አርት ምንድን ነው? አሁን ብርጭቆ ይሰበራል። ብርጭቆ ሲሰበር አይጠሉትም፣ እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሩን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። አንደኛ ጠንካራ ነው። ሁለተኛ በጣም ያምራል። በውበት ከኦሪጂናሉ ካልተሰበረው ይልቅ ያምራል። ሶስተኛ በጣም ውድ ነው። ኪንሱጊ አርት ነው የሚባለው። ኪንሱጊ ጃፓኒስ ኪንሱጊ አርት ይባላል። እና ካልተሰበረው ብርጭቆ ይልቅ ተሰብሮ የተጠገነው ብርጭቆ በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው። ኤክስፔንሲቭ አዲሱ ርካሽ ነው፣ ተሰብሮ የተጠገነው ግን ውድ ነው። አርት ነው አርት ነው። እና የተሰበረ ዕቃ አይጣልም። በሱ በኪንሱጊ አርት እንደውም በጣም ያምራል። ከው ይናያል እዛ ላይ እና እንዲህ በጣም 2-3 ቦታ ነው የተሰባበረው። በኪንሱጊ አርት ገጥሞ ስትመለከች በጣም ያምራል። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው ማመናቸው። ፕራይድ የለባቸው፣ ሊኮሩ አይችሉም። ሀምብል ናቸው፣ ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና የአንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ነው እንደሆነ ያውቃሉ። ስለዚህ ሲጠገኑልን፣ ልባቸው ሲጠገንልን ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት ለብዙ ሰዎች መጽናናት። እና እኔ ሰዎችን አይቼ ፍቅር ተሰብረው እንደነበረ በህይወታቸው ስብራት ገጥሟቸው እንደነበረ ተሰብረው የተጠገኑ እንደሆነ ማወቅ ይችላሉ። በቃ ታውቂያለሽ፣ ስብር ያሉ ናቸው፣ ትሁት ናቸው፣ አንደርስታንዲንግ ናቸው፣ ላቪንግ ናቸው። እና የልብ ስብራት ይሄ ነው። እና በጣም በጣም ድንቅ ነገር ነው ማለት ሲፈወሱ፣ ሲድኑ፣ አሁን ካሉበት ፔን ሲወጡ በጣም ድንቅ ሰዎች ነው የሚሆኑት። ታገኛቸዋለሽ። አሁን በፍቅር ቢትሬ ተደርጋ ከዛ ልቧ ተሰብሮ ድና ያለች ሴት ልዩ ነች። ያለውን አግኝቶ ያጣውን ነገር ደግሞ መልሶ ያገኘ ልቡ የተጠገነ ሰው ልዩ ናቸው። በጣም ነው የምወዳቸው። ምክንያቱም ባህሪያቸው በጣም አስገራሚ ነው። ምንድነው አንድ ጊዜ አንስተነዋል የሆነ ፕሮግራም ላይ ማቅ ይለበሳል። አሁን በእስራኤሎች ደንብ ሀዘን ሲገጥማቸው በልብሳቸው ላይ ማቅ፣ ጥቁር ማቅ ይለብሳሉ። አንዳንዱ ከበግ ፀጉር ከፍየል ፀጉር ነው የሚሰራው። ማቅ ይለብሱና ጥቁር ልብስ ይለብሱና እላያቸው ላይ አመድ ይነሰንሳሉ። የሀዘናቸው የመጨረሻ መገለጫ ነው። ይሄ ግን ግልጽ ነው። አንዳንድ ጊዜ ግን ምን ይሆናል? ከላይ ሳይሆን ማቆን የሚለብሱት በውስጥ ነው። እንደዚህ ለብሼ የለ ከውስጥ ግን ማቆን ለብሰዋል። ውስጥ የተደበቀ ነው። አንድ ጊዜ የመርዶኪዎስ አድርጓል። መርዶኪዎስ እንደዛ ማቅ ለብሷል። የእስራኤል ንጉሥ በጣም ረሃብ የነበረበት ጊዜ ነበረ። በሰማሪያ ረሃብ በቅዱሱ መጽሐፍ ቅዱስ ላይ እና ረሃብ ሆኖ ባለበት ምንድነው የዶሮ ኩስ፣ የእርግብ ኩስ ይሸጣል፣ የአህያ ራስ ይሸጣል። ሰዎች ልጃቸውን መብላት ጀምረዋል። ከዛ አንድ ቀን እርዳኝ ያለችው አንዲት ሴት ጮኸች። ከዛ ከምን ኖሩ ልረዳሽ? ከአውድማ ሆኖ ከመጥበቂያ ሆኖ የለምንም ነገር ምን ረዳሽ ያለው ሲል ኬዙን ነገረችው። ትናንትና የኔን ልጅ በልተን ነበረ ከጓደኛዬ ጋር፣ ዛሬ ደግሞ የእሷን መብላት ነበረብናለች። በጣም የሚያሰቅቅ ታሪክ ነው። ከዛ ንጉሱ ልክ የክብር ልብሱ እንዳደረገ ነው። በኋላ ልብሱን ቀድረው ልብሱን ሲቀደው በውስጥ በኩል ለካ ማቅ ለብሷል፣ ጥቁር ማቅ ለብሷል። እና እነዚህኛዎቹ ደግሞ ያ ውስጣቸው የተጎዳ አለ። እነዚህ ደግሞ
ከውጭ ዘንጠው በውስጥ በኩል ግን ማቅ ለብሰዋል። ውስጥ በኩል የሀዘን ልብስ ለብሰዋል። ከላይ አምሮባታል፣ ተውባለች፣ ፊቷን ተሰርታለች፣ ሜካፕ ዝነጣዋ። ውስጥ ግን የለበሰችው ጥቁር ልብስ አለ። ይህ ውስጥ ግን ሀዘን አለባት። ማቅ ግን ውስጡ አለ፣ ከላይ የማይታይ ማለት ነው። አሁን እንዳልሽው በሳቅ የተሸፈነ ገጥሞኛል። ልክ እንደዛ አይነት ሰዎች በጣም መቀመጡ የሚያስቅ የሚያጫውት ኤንቫይሮመንቱን የሚለውጥ ፈን የሚያመጣ ምናምን ሆኖ በቃ ሰው ሁሌ ደስተኛ ነው ትያለሽ። ወይ ቁጭ ብለሽ ስታወሪ ወይ አንድ ቀን የሆነ አጋጣሚ ሲመጣ ግን ውስጡ ያለውን ሀዘን ታያለሽ። ማይጎድነስ ይሄ ተሸክሞ ይህ ሁሉ ውስጡ ይህ ሁሉ ሀዘን እያለ ነው ማለት ነው ደስ የሚጫወት ወይ ሰው ታያለሽ። ወይ ፍልቅልቅ ትሆናለች፣ ትስቃለች፣ ትጫወታለች፣ እንደዛ ታያታለች፣ ትዘንጣለች። ብታዋሪያትም አትገልጽልሽም። ግን በካውንስሊንግ ቁጭ ብለሽ የምትነካ በተናለች። እሷን ስትነቂ ግን ታወርደዋለች እንበዋል። ለምንድነው? የተደበቀ የተሰወረ ሀዘን ስላለ። እነዚህ ደግሞ ያለባቸዋል። እነዚህም ከሀዘን ከደረሰባቸው ሀዘን ግሪፊንግ ፕሮሰስ አሉ አይደለም? ሾክ፣ ዲናያል፣ ባርጌ እንደዚህ ፕሮሰስ አለ። በዛ ፕሮሰስ ውስጥ ሳያልፉ የሚቀሩና ሳይቀበሉት ቀርተው ሀዘኑ እንደዛ ልብስ ይሆንባቸው። አንዳንድ ጊዜ ስራቸውን አይወዱትም። ጭቃለቃ ይኖራል፣ ያሽሟጥጥ አብሮ ሰራተኛ ይኖራል። ስራ መቀየር አትችልም። እዛ ስራ መሄድ አለባት። እዛ መስሪያ ቤት የግድ አለቃ በሰጫታል፣ ይንቃታል፣ ያመናጭቃታል። አብሮ ሰራተኞቿ ጥሩ ትሪት ያደረጓት። ስለዚህ ሀዘንተኛ ነች። እነዚህ እኮ ሀዘንተኞች ናቸው። ስራዋ ትሄዳለች፣ ግን ሁሉ ጊዜ ሀዘንተኛ ነች። በቃ እያላት ነው የምትሄደው፣ እያላት ነው የምትመለሰው። በሀዘን ነው የምትውለው። ደስተኛ ያልሆኑበት ሪሌሽንሽፕ አቢዩዝ ያለበት ፍቅረኛሞች፣ ባለትዳሮች ሆነው በቃ ዝም ብላ ችላ ደግሞ ምትኖራለች። ዝም ብላ ወይ ስለ ልጆቼ ብላ ወይ በቃ ይሁና ብላ የምትኖራለች። ግን ውስጧ ግን ሀዘን አለ። ጌት ፍቅር ምናምን እንድትል ትልሻለች። ቤቷ ስትገባ ፊል ውስጥ ጠጥ ውስጥ እኔ ጌታ እንዴት እስቲ ብላ ጠጥ ትላለች። ባሏ ውስጧ ግን ሀዘን አለ። ውስጧ ግን ጥቁር ልብስ አለ። ልታስተካክል ያልቻለችው ነገር አለ። ተቀብለው ዝም ብላ የምትኖረው ማለት ነው። አልተነጋገሩበትም። ባልየው ደግሞ እንደዛ ሊኖር ይችላል። በተቃራኒ ሌላ ቤት ደግሞ ባልየው ደግሞ የማይወዳቸው ነገሮች ኖረው መለወጥ አቅቶት ብሎ ሀዘንተኛ ሆኖ ደግሞ ይኖራል። እዚህ ከሪሌሽንሽፕ ጋር የተያያዙ ራስን ካለመቀበል የተነሳ ራስን አይደንቲቲን ካለመቀበል ይህ በልጅነት የተነገራቸውን ነገሮች ይዘው እንዲነሽ እንዲያነሽ ፉጋነሽ ባሪቾ ምናምን ተብለው ያ ፊዚካል አፒራንሳቸውን ካለመቀበል የተነሳ ደግሞ በቃ ሁሉ ጊዜ በህይወት ዘመናቸው ሁሉ ጥቁር ልብስ ለብሰው ይኖራሉ። አንድ ጓደኛዋ ወይ ቦይፍሬንዷ የነበረ ሰው የነገራትን ነገር ይዛ ተቀብለው ራሷን መቀበል ተቸግራ የራሷን ዩኒክ ያንዳንዱ ሰው ዩኒክ የሆነ ቢዩቲ ያለው ያንዳንዱ ሰው ውብ ነው። ያንን መቀበል አቅቷት የሆነ ሰው የነገራትን ነገር የሆነ ቦይፍሬንድ ያላትን ነገር ይዛ ከዛ በኋላ ተቸግራ የምትኖር ራሷን መቀበል ተቸግራ ሀዘንተኛ ሆና የምትኖር ደግሞ አለች። ያዩታል እነሱ። ሌላ ደግሞ ስኬትን ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆነልኝ ሲሉ ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቅታቸው ለውጥ ማምጣት ሲያቅታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብስ። ከእነዚህ ደግሞ የተለየው ከፈጣሪ ጋር መስማማት ሲያቅታቸው ፈጣሪን ያኮረፉ ሰዎች በጣም ከባድ ነው የሚኖሩት። በጣም ከባድ ወዴት ይሄዳል? ዳይት እኮ ወደ ሰማይ ቤት በዛ ያለ ወደ ታች በወርድ እዚህ ያለ በሁሉ ጋር ጌት ትሄጃለሽ። ከእሱ ጋር ተጣልተሽ ከእሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከእሱ ጋር ያላቸው ሪሌሽንሽፕ ደግሞ ይበላሽና ሀዘንተኛ ሆነ ይኖራል። በህይወታችን ብሪፍ ለሆኑ ወራት
የምንቀየምበት ማንም ነው ደግሞ ጊዜ አለ። እኔ ግን ምን ሆንኩ መሰለሽ? አንድ ጊዜ እንደበደለኝ አሰብኩ። ከዛ እንደበደለኝ ወደ ታች ወርድ እዚህ ያለው አታቋርጭኝ፣ ላዳምጥበት። ምን አይነት ወላይ ወላይ ማንሽ አንቺ ጂጂ ወላይ እንተጋ በጣም ብሎክ ሁለተኛ እንደዚህ አይነት ነገር እንዳትጽፊ። ሁለተኛ እና ምን እናድርግ ታዲያ? ጌብቶ ምን እናድርግ? የሚደክልህን ፈልግልህ። ምን እናድርግ? ምን እዚህ ጋር እየጻፉ ቆይ፣ እኔ ራሴ ደግሜ ነው የማዳምጠው። አሁን በሁሉ ጋር ግን ትሄጃለሽ፣ ከእሱ ጋር ተጣልተሽ ከእሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከእሱ ጋር ያላቸው ሪሌሽንሽፕ የሚበላሽና ሀዘንተኛ ሆኖ ይኖራል። በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ። እኔ ግን ምን ሆንኩ መሰለሽ? አንድ ጊዜ እንደበደለኝ አሰብኩ። ከዛ እንደበደለኝ እንዴት እንደዚህ ታደርገኛለህ እንደዚህ ያልኩኝ። ቆይቶ ነገሮችን ሳያቸው እሱ ልክ ነበር። ከዛ ልክ መሆኑን ሳውቅ ምንድነው ያገኘው መዝሙር አለ። መስሎኝ የነበረው ሳይሆንልኝ ቢቀር ሁኔታውም ሁሉ ፍጹም ቢቀያየር ያንተ ሀሳብ ሌላ የኔ ሀሳብ ሌላ አስተውለዋለሁ የኋላ ከዛ የሆነ ካለፈ በኋላ ሳየው እና እንዴት ውብ አድርጎ እንደሰራው እንዴት አሳምሮ እንደሰራው ሳየው አፈርኩ። በጣም ኮርፊያ ሁሉ አሳፈረኝ። ከዛ አንድ ቀን እንደዚህ ያልኩ ሁል ጊዜ ልክ ነህ። እኔ ባይገባኝ እንኳን ከዚህ በኋላ ባለው ህይወቴ አንዳንድ ነገሮች የማይገቡኝ ከመጡ እኔ ስላልገባኝ ነው እንጂ አንተ ልክ ነህ፣ እኔ ስላልተረዳው ነው አንተ ልክ ነህ ብዬ ወሰንኩ። አንዳንዴ እኔ ለዶክተር ወዳጄ ነህ። ኦኬ አሁን እኛ ሰዎችን እንደፈለጋችሁ በቃ እኔ ሁሌ እንደዛ ነው የምለው፣ አትንካን እንጂ አንተ በመሰለ መሄድ ትችላለህ ምናምን ብላችሁ ተተዋቸዋላችሁ። ግን አምነህ ተቀበለኝ ሲሉስ ምን እናርጋቸው? እንደው አድርሱልኝ። ይሄን በመድኃኒዓለም ከቻላችሁ ማለት ነው የእሱ ወዳጅ የሆናችሁ። እኔ አሁን እንደዚህ አይነት ባህሪ ያለኝ ማለት አልከራከርም። የሆነ ሰው እኔ እንደዚህ ነኝ ሲል አዳምጠዋለሁ። የምችለውን ያህል አስተያየት እሰጣለሁ ምናምን ነገር ትተውታላችሁ በቃ። ግን ኖ ተቀበለኝ ሲልስ ምን እናርገው? እንደው እዚህ ላይ ስራለን እንደው ስሞትልን ምን እናርገው? በግድ ተቀበሉ በቃ ይሄ እኔ ትክክል ነኝ ተቀበሉኝ ሲል ምን እናርገው? አሁን የለም ግን አንዳንድ የማይገቡኝ ነገር ሲመጡ አስብና አንተ ልክ ነህ። ሂዝ ኦልዌይስ ራይት። ሁል ጊዜ ልክ ነው። ፐርፌክት ነው የሚያደርገው ነገር ፐርፌክት። እነዚህ ሰዎች ከእሱ ጋር ሲጣሉ በተለያየ ምክንያት እሱ ልክ አይደለም፣ በድሎኛል፣ ጎድቶኛል ብለው ወቅሰው እሱን ከእሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። እና በእነዚህ ሁሉ ምክንያቶች ሰዎች በውስጥ በኩል ማቅ ይለብሳሉ። የውስጥ ሀዘን አለባቸው። ይሄ ማቅ አሁን ስናወራው ይገባቸዋል። ካለ ማቅ ውስጧ ከውስጥ የለበሰችው ካለ ማቅ ከውስጥ የለበሰው ያውቃሉ። መቀደድ አለበት፣ መወገድ አለበት። ለይታ ያንን ሀዘኗን ማስወገድ አለበት። እና ይሄ ነው የተሰወረ ሀዘን። ኦኬ ጥለናቸው ስንሄድስ በቃ ተውን፣ የራሳችሁን ኑሮ ስንል ኑሮ የራሳችሁን ስንል ልንከስ ነው፣ ልንገድል ነው፣ ተነክተናል፣ እንዲህ ተብለናል እያሉ የሚንዘላዘሉ ሰዎችን ምን እናርጋቸው? የማይለቁ ከካፕቷኖች ከማላሞችንስ ምን እናርጋቸው? እዚህ ላይ ቁጭጭ የሚሉ እነሱን ምን እናርጋቸው? እንደው እግዚአብሔር መጥቶ አስር ብሎን ካላስገባላቸው ወይ እግዚአብሔር ካልፈረደ በስተቀር እነዚህ አይነት ሰዎችን እኔ አሁን አንዳንድ ጊዜ በቃ ነቅላችሁ ማትነቅሏቸው ሰው በህይወታችሁ አሁን እሱ እንዳለው ነቅላችሁ ማትነቅሏቸው ትታችሁ ማትተዋቸው ተመስገን። በነገራችን ላይ ከዚህ በኋላ ፍሪ ሆናችሁ ማውራት ትችላላችሁ። ኢትዮጵያ ውስጥ ዩቱበሮች ለተወሰነ ጊዜ ገደል ገብተዋል። አሁን ሪኮርድ አድርገው ቢለጥፉ ምን ቢሉ ዩ ጋዴሚት
ለካ ኢትዮጵያኖች ናችሁ። ለካ ኢትዮጵያ ቁጭ ብላችሁ ነው በቃ ሰውን የምታባሉት የነበረው። ተመስገን ጌታ። ኤኒዌይ አንዳንዴ ትታችሁ የማይተዋችሁ የሚከታተሏችሁ በቃ መድረሻ መቆሚያ መቀመጫ የሚያሳጧችሁ ያ ሊቭ ዩር ላይፍ ብላችሁ በቃ ስትተዋቸው፣ በተለይ እንደኔ አይነት ቤቱ ማለት ነው ቤተሰቤ ተነክቶብኛል እና ለከስ ነው የሚል ጅልና ጅላጅልን ምን ታረጉታላችሁ? የሚስቱን እናት የሚያዋርድ አይነት አሁን እንዴት ነው? ምክንያቱም መሀል ላይ ልጅ አላችሁ። የሆነ ነገር እንዳታረጉት ወይ የሆነ ነገር በቃ ጥላችሁት ብትሄዱ ጥሏችሁ የማይሄድ ሁሉ ጊዜ በልጃችሁ ውስጥ የሚመጣ ወይ በቤተሰባችሁ እንደዚህ አይነቱን አይነት አጋጥሟችሁ ያውቃል? 5-6 ዓመት በሙሉ ከኋላችሁ እንደ ውሻ ዋው የሚለው ምንድን ነው የምታረጉት? እንደዚህ አይነቱ የወሰድከውን ወስደሃል። ኦኬ በቃ የራሳችንን ላይፍ እንኖራል። ምችን የምታክል የሚጎዳን እንደኛ አይነቱ እችን የምታክል የሚጎዳን ነገር የለም። ምክንያቱም አንድ ሴት ስትጎዳ ራሷን የማታውቅ ሴት የሆነች ሌሻልሽ የሆነች ሴት ምናምን ስትሆን አከሌን ካጣው አልኖርም አከል ለምን እኔ ምድር ላይ እንዳለ ሰው ቢጠፋ ብቻ መኖር የምችል ጀግና ነኝ፣ እግዚአብሔር ብቻ ከኔ ጋር ነው ብዬ የማምን ሴት ነኝ። የማንም ዲፔንድ ያለው የማንም የዚች ምድር እንኳን ዲፔንድ አይደለሁም። የማንም እንደነዚህ አይነቶች እግዚአብሔር ምስክሬን እኮ ነው ማቲ። እንደዚህ አይነት ዞሮ እዛች ጋር መቼስ እንደው በቃ አንቺንም አንተንም አልፈልግም ስትሉ ጭራሽ በቃ ቤተሰባችሁን በሙሉ የሚረብሽ እንደዚህ አይነቱን ግንኙነት ያ እግዚአብሔር ቶሎ ወይ 10 ብሎን አስገብቶ የማይገላገላችሁ እያንዳንዱን ምን እግዚአብሔር ተበቀሉልኛል ሊበቀልልኝ አልቻለም። አይ ዶንት ኖ ዋይ ምናልባት ለልጆቹ አስቦ ይሆን? ህፃናቶችን ጥሎ እንዳይሄድ ይሆን? መቼስ አንዳንድ ጊዜ እግዚአብሔር ምክንያት አለ። አንዳንዴ ይሄ ሰውዬ ደግሞ የእስራኤልን ባንዲራ አድርጎ ተርፈ ነው ግን እዚህ ጋር መተመት በጠብጠው ከትላንትናው ከኢራን ከተላከው ያ ወይስ የእስራኤል ደጋፊ እና አንዳንድ ጊዜ ስታስቡት በጣም በቃ እንትን ስትሉት የጦጣ ቂጤ መሰልሽ። አንዳንድ ጊዜ እንደነዚህ አይነቱን ሰዎች እንዴት አድርጋችሁ ነው የምትላቀቋቸው? ሁሉንም ትሸሻላችሁ። ምክንያቱም እስኒክስ በቃ አንዳንዴ ሰዎች በቃ የጎዷችሁ ይመስላችኋል። እኔ አሁን መድኃኒዓለም ነው የምላችሁ እዚህ ጋር ቁጭ ላብድኛውን የበፊት ህይወቴን ሳስብ የበፊት ጭንቀቴን ሳስብ የአሁን ህይወቴን ሳስብ እግዚአብሔር በምድር ላይ ምንም ነገር አይስጣችሁ፣ ሰላም ይስጣችሁ። ሰላም በቃ አሁን ያለኝን ሰላም ትቼ አስባችሁታል? አሁን ያለኝን ሰላም ትቼ እኔ ደፍ ስል የሰውን ህይወት ለመምራት ኃላፊነቱን ወስዶ ማሳደግ ያለበት ራሱ ሰው ፈልጎ ላደረገው ነገር ፈልጎም መወጣት አለበት። ያ እኔ ተማምነ ስትሄድ የምትሄድባት ቤተሰብን እናትን አባት የምታከብር ከሆነ እያንዳንዱ እርምጃ ከቤተሰብ ጋር ቤተሰብን ማክበር አለብን። መጀመሪያ ቤተሰብን ሳታከብር ዛሬ ለገባበት ዝቅጠት ለገባህበት የተበሳበሰና የተጨማለቀ ሰውን አምኖ ቤተሰብን መካድ፣ ሰውን አምኖ በተለይ ወንድን አምኖ እናትን መካድ፣ ወንድን አምኖ እናት ላይ ፉር ማለት መጨረሻው ማበድ ነው። ዞሮ መግቢያው ጨራሩ። ዞሮ ማን ጋር የሚገባው? የእናት ቤት ውስጥ ነው የሚገባው። የእናት ቤት ውስጥ ነው የሚገባው። አይ ዶንት ኬር። እኔ አሁን እሱንም አያገባኝ። እኔ ከኔ ብቻ ያ ነገር አይመጣም። አሁንም ቢሆን እኔ ተመልሼ የምነከርባት ተቢው የፈለገ ንብረቴን ከላይ ላይ ብትወስጂ፣ እናቴን ብትወስጂ፣ ቤቴን ብትወስጂ፣ እህቴን ብትወስጂ፣ ጓደኞቼን ብትወስጂ እኔን ተመልሶ የማግኘቱ ነገር ግን ሀራም ጂጂ ሺ ሊቭ ዳስ ላይፍ ሺ ኢንጆይ ማይላይፍ ኢንጆይ ነው ማድረገው። ኢንጆይ መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቅ ይላል አማራ ሲተርት። ያ ሾ ኑሮ አይሆንም። ሾ ትዳር አይሆንም። ሾ የውስጥን ምንድን ነው የሚባለው? የውስጥን ምንድን ነው ያለው? ምንድን ነበር ያለው? ሲታዘን
ምንድን ነው ሀዘር ሲያዙ ማቅ ሾ ማቅ አይሆን ማቅሽን ዋጥ አርገሽ ወደፊት ማብረቅረቅ መኖር መስማት ነበር። እናትን መስማት ያ እናት ከምንም በላይ ናት። እናንተ እዚህ ላይ ያላችሁ ወሮ በላ ልጆች ልንገራችሁ፣ እንኳን እንደኔ አይነት ጀግና እናት አይደለም የኔ ልፍስፍስ ኢትዮጵያዊ እናት ማለት ለልጇ አንበሳ ነብር ናት። ለልጇ ነብር ናት። ያ አይምሯችሁ ነው ጤና የሚያጣ አይምሮሽ ነው አዳሜ እዚህ ጋር ቁቁቁቁቁቁቁቁ የሚለው ያ ባለጌ ነው ሁልጊዜ የባል ዘመድ በአይኑ አመድ ያ የባል ዘመድ በአይኑ አመድ ገና ዞሮ መግቢያው ጭራሩ ዞሮ ማን ጋር ነው የተገባው? ዞሮ እከክ ፍቅር ያለው እናት ጋር ማንም ጋር የእናት ቤተሰብ ናት ፍቅር ማለት እከካ ለቆ የማይለቃችሁ እኔ እንደሆነ እኔ ጂጂ ከዚህ በኋላ ኢትዮጵያ አልሄድም የትም አልሄድም። ኢንጆይ ማይ ላይፍ ኢንጆይ። አሁን ደግሞ አንድ ቆንጆ ጎረምሳ ባገኝ እግዚአብሔር ምስክሬን ነው አልኳችሁ። ቆንጆ ጎረምሳ ባገኝ ዱባይ ላይ አሁን እግሬ ሰቅ እያልኳችሁ ያ ፏ ብልጭ እያልኩ ነው የምኖረው። ቂጤን እያስመታው ነው የምኖረው። እግዚአብሔር ምስክሬ እኔ ጂጂ እንደሆነ አልገኝም። ያለኝም በሙሉ ውሰዱ፣ ብቻ የባንክ ካርዴ ሽሜ ያስቀመጠልኝን ብቻ አትውሰዱብኝ። እንዳለ ውሰዱት፣ እንዳለ እናት ውሰዱ፣ አያት ውሰዱ፣ አክስት ውሰዱ፣ አጎት ውሰዱ። ሚ ኤክስ ኖ ፋሚሊ ኖ ማሚ ኖ ዳዲ ኖ ኦንሊ አይ ሃቭ ዋን። አለቀ፣ ጨርሻለሁ። ከፈለጋችሁ እንዴ ዳይቦ ስለ እኔ ዳይቦ ነው እንዴ ጻፈው? በሰላም ነው አሪ ኦኬ ዳይቦ አማርኛ ስለ እኔ ስታወሪ ራስህን አክብር። አታውቀኝ ምንን አላውቃችሁ። ተበላን ዳይቦ ዋት ዩ ራይቲንግ አማርኛ እሱ ነው። የምን አማርኛ? ስለ እኔ ስታወሪ በአማርኛ ምንድን ነው? ራይቲንግ ትራንስሌት አይ ሄርድ ዊዝ ዩ ቶልድ ዲቦራ ናው ዋት ዩ ኒድ አይ ቴል ዩ የስ አይ ቶክድ ላስት ቱዴይ ቢፎር I talk about you. I read about you. Yes, of course. Because you disturb your ex-friend. Why you don't move for this woman? Yes, I read. Back in this ትራንስሌት ታርጎ ነው። አይ ትራንስሌትማ ጉድ አፈላብን። እንዲህ ትራንስሌት ታርጎ ነው እንዲገላግሉኝ እንጂ you don't know the background. I don't need to know Daibo, but it is not good. But you don't make mistake. Who is the mistake? You know, we Ethiopia. We are the mistake, not you, because you give ambassa, you give lion. The people have not many. That's why this girl, where you give the lion, yeah? ዛሬ እንደው እኔ ትራንስሌት ማለት
me, I talk about you. Who tell you? No. I speak English because this is international language. I forget, but I tell you. Look, the problem is not you. The problem is your gift, your money. So you have communication with this woman, and she say, I saw this video. You saw this video, but I speak Amharic. You understand? You listen Amharic. You understand Amharic, but I tell you in English. Yeah. You know why? Yeah. You understand Amharic. Okay. But I tell you, my English is not good, but it is better. It's better. So look, you give the gift. Number one, you give the gift because you like Deborah, but I don't know you have relationship or not. Now the relationship is end. She don't need with you. I don't know. She say, but I don't understand what she say. She say, no, I don't need die. Okay, this is normal. But you push, you give some lion. The other people, this and what, insult Deborah. Yeah, insult Deborah. They have group, but she's only one. She's alone. You know, because you give lion for other girls, other guys, other people. They have group, and she's only alone. She's the one. But the people insult Deborah. Is this good for you? This is good because she's a woman. She's young. The other guys, the other women, all insult Deborah. That's good. When you love the woman, you must live. Give time. When you're smart, give time. I know you are in love, but you give respect. That's not good what you do. You give look, first, you finish your money. You are not too rich. You are not wow. I don't know. First, you finish your money. Second, you finish your mind. Yeah, you lose your mind. Second, you make problem our community. Everybody go insult Deborah because she's my sister. She's my country. She's come from Ethiopia. Don't do that. I say, when you have problem, because we have our lawyer, woman rights. When you push like that, when you make also Ethiopia, I have Ethiopia. When you Ethiopia or not, I don't know, but you coming outside without outside the country, yeah. That's why. But that's why I say we have organization, women rights, international. I have communication. I have email. I have telephone. When you make like that, you give money. ምንድነው እንትን ማለት ማሰደር በግሩፕ ምናምን ማለት ድሮድ አውቶች ድሮድ ነው የሚባለው። ቤታዩ ነኝ ምንድነው ማሰደብ በእንግሊዘኛ ማለት በግሩፕ አርጎ ሰዎችን እንትን ማለት harassment. Okay, bullying. No. You bullying you and your group. You give money, you give gift, but the group, they have group. Look, they have group, and then bullying the woman. That's not work. Harassment, bullying, in thing. And then you say, I have a law. We have also a law, but my country is okay. My country, we have no rich, you think, but we have organization, women rights. That's why I say, yes, when you have problem, we have international law, yeah, women rights, የእናታችሁ ይሳቅ እናንተ አፈር ብሎ አፈር ያስበላችሁ
እናንተ ባንዳዎች አሳልፋችሁ የምትሰጡ እኔ ላይ መሳቅ አያስፈልግም። ዝም ብለሽ አዳምጪ እከክ I know what my right is. Okay? ከብቱላ የፈለገ ነገር ቢሆን የራስሽን ሰው አሳልፈሽ አትሰጭም። ባንዳ ድሮስ ባንዳ የባንዳ ዘር እናንተ ለአንድ አንበሳ ብላችሁ እኔ አሁን እንዲያውም ዛሬ ጠዋት ምን ሳስብ ነበረ? ጌታ ሆይ አልኩኝ፣ እንዴት አፍሪካን አሜሪካ አትቆጣጠራት? እንዴት አውሮፓ አሜሪካን አትቆጣጠራት? ዩ አር ዋን ኦንሊ አንበሳ ስላገኘሽ ብቻ ኖ we have a problem. Yeah, we have a problem, but proud who? Okay? Yeah. እኔ አሁን እሱንም ጠልቼው አይደለም ወይ ምናምን አይደለም፣ ግን ዶንት ዱ ዳት። እሱ አንበሳ ሲሰጣችሁ ዲቦራን ትሳደባላችሁ፣ ኢንሱልት ታደርጓታላችሁ። I have one question for you. You give gift for what? Why you give gift? Can you answer me please? Who's the name? Daibo? Thank you, Mama. Daibo? Why you give gift for other guys? Other guys ደግሞ አንተ አላዛር ደግሞ other guys ደግሞ አንተን እንዳይመስል other group እኔ ላንተ አይደለም። እንደውም አንተ ሳትሻል አትቀርም። ያ አንዴ ነው ስጣላችሁት። Why you give gift to push Deborah or you give gift free? Can you answer me please, Daibo? Yeah, before you don't give gift, now you have problem with Deborah, and then you give gift to insult Deborah. All my money was for here. I know this is your money. What is the meaning you give gift? Look, the other guys, the other gifter give gift for our community, give gift when we play, when we have game, some fun. But I was under her hand. This is your problem. This is not my problem. My problem is when you make like that, and then we make organization women rights, and then we look. You can give, but you don't insult. You insult our sister. That is a problem. You have money? We have organization, international women rights. We have that. That's why. Maybe you think they have women, yeah, maybe young, but we have also lawyer, not only one. Organization. Look, we have Dr. Beza, Dr. Magdi, we have women rights, women lawyer, international. You know, when we have some problem, and then we are there for our sister. We stand with my sister. She's my sister, but she's coming from my country. She's from Ethiopia. You know, she's alone. You make depression. You make sick. When you respect that, why you don't move for women? For this woman, move, go, take the break. I know something, but what you do now, that's not good. You love, leave alone. Give the time. Okay? Give the time. Don't go by other women. You give lion, you disturb our sister. We have a brother also. You don't know? She's not alone. I tell you really. I tell you the truth. We have brother, big brother in America, lawyer. Don't make war here. You make war. የናች በእንግሊዘኛው ዳዴ ሂድ። እናንተ ባለጌዎች፣ እናንተ ስዶች፣ የኛዎቹ ያ you understand what? Okay, but the guy is good. I don't know. እናንተ look, Daibo, it is better. Take the break. Take the time. Okay? Look.
problem? What is the problem? You don't know our girls. You don't know our culture. I think we don't need like that. You know, look. You think you give a lion the other group like you? No, only need your money. Your money and then background. Talk too much. Tomorrow, Deborah, the other girls together, and you out. You need the woman. You love the woman. Take the break. Look, maybe she come back. Or talk with a woman. Peace. Like that, me, our culture. Oh, we Ethiopia. No. When you come like that, we come like that. When you down, we understand. የጣይቱ ዘር መሆናችንን አላወቅም እንዴ ሰውዬ? እኛ ምች እንወዳለን እንደዚህ አይነት ነገር። ስንት ፋይት እዚህ ቲክቶክ ላይ አላየህም እንዴ? እንኳን እናንተ አይደለም 3 ልጅ ወልደው እንኳን ጄኒፈር እናንተና እኮ በቀደም ዕለት መለሰች እኮ ጄኒፈር እኮ ባሏን መለሰች እኮ። ስለዚህ when you cool, when you go down, when you talk too much, when you አለቀ በቃ። እንግሊዘኛ ስሚ ያላለኝም እንዴ? እሺ ኧረ ወይኔ ስሚ። እሺ ልስማ። ኧረ ስሚ እያወሩለት እኮ ነው። እስቲ ቆይ ስሚ ብሎኛል። ልስማና ልጠብቀው። ወይ ስሚ። ዲቦራ አትገቢም። ረፊ ዲቦራ እያትገቢም። ተይ አትገቢም። ተይ ነገር ታበላሻለሽ። ተይ ደግሞ መተሽ ደግሞ አትገቢም። አይሆንም። ተይ ቆይ ተረጋጊ። ኧረ ተረጋጊ ዲቦራዬ፣ ተይ ተረጋጊ። ፍቅር እኮ ነው ፍቅር። ሰውዬው እኮ ፍቅር ይዞታል። ብሩን አለቀ። እሱም አንድ ነገር ቢሆን ሰው አይደለን እንዴ? ሰው እኮ ነው እኮ። ጥሩ እኮ አይደለም። ሰው ነው ስልሽ ሰው ነን። ጥሩ ሰው ነው እኮ ነው። ምን አለ ደግሞ you want to talk only fix the problem. ቆይ አሁን እኔ እዚህ ላይ look ዳይቦ my country people no good good my country our people is good, but look everybody see now here, that's not good. 1,000 2,000 people, 3,000 people, you know, this is not good for your future, for other. Me, I have no time because me activist Ethiopia, I'm activist. I have the big problem, this Abiy, you know Abiy Bilsegna, you know John Maro, you know Mesai Zamena. Yeah, I have three big problem. Now I tell you one good thing. Take vacation. Look, me also for 10 months. Me problem, too much problem with my me fight. Now me problem. Here problem. My heart problem. Now I make therapy in the morning. Therapy, seriously. Mind problem. Here, head problem. Now I'm good because I take break up. You go take the vacation. I talk with woman, okay? I talk. አይ ልባችን ፈሰሰ። ይቅርታ ለኔ ጌታ። አሬ ሰውዬ ጥሩ ነው። አንቺ ልጅ አረቴ ሰውዬ ጥሩ ነው። አንቺ ነሽ ያሳበድሽው። ስገለበጥ እኔ እግዚአብሔር እኔ ልጅ አለኝ እናቴ። አንቺ ነሽ። እሺ እኔም አልችልም። እኔ አሁን ይቅርታ እግዚአብሔር ነው የሰው ልጅ። አንቺ ሴትዮ ይሄ ሰውዬ ጥሩ ነው። አፍሽን ያዥና ይኸውልሽ፣ እነዚህ አንበሳ የሚበሉ ጅቦች አሉ። እነሱ ናቸው የሚያጣሏችሁ። የእኛን ልጆችን ያውቃሉ። አንበሳ ሲያገኙ ሰውየውን ብሩ ሊጨርሱ። አንቺ ልጅ ውጭ በቃ እረፍት አድርጊ። ቤታዮች ልጅ ንገሪያት። ያ አይተሻል አይደለ እንዴ? በእኔ ያላየሽም እንዴ? ኦኬ አይ ነበር። እኔ ተታረቂ አላልኩሽም።
በቃ ታሳብጂው። በቃ ዝም ብለሽ ቁጭ በይ። በውስጥ እናውራለን። ዝም ብለሽ በቃ ይኸውልሽ፣ እልህ አታስይዥው። እልህ አታስይዥው። ሰውየውን ብሩን አትጨርሽ። በቃ አስቀይሜያችሁ ከሆነ ይቅርታ ይላል እኮ። አንቺ ቤታዊ ጓደኛሽን መምከር አቃተሽ። አንድ አይነት ናችሁ ሁለታችሁም። ተነገር እግዚአብሔር ምስክሬ ነው። ይቅርታ አስቀይሜያችሁ። አንቺ እኛ እኮ ጥሩ አመች አምጪልን አላለም። ሌላ እንደረዋለን። በቃ እልህ አታስገቢው። አንቺ ራሱ ችግር አለብሽ። እየወጣሽ እነዚህ ሰዎች አንበሳ። አሁን ያቺ ፊንገር ዩቱብ ተዘግቷል። እኔ ራሱ ጉዳይ ልትመጣ ነው። እንግዲህ እኔ አሁን አስገባሻለሁ። ለመሰልሽ አንቺ ስትመጪ አሁን ይብስበታል። የሆነ አልፈልግም እንግሊዘኛሽን ታቆሚ እንደሆነ በአማርኛም በእንግሊዘኛ እሱ ልትሰሪው ከመጣሽ ግን እኔ አላስገባሽ። ምክንያቱም ይሄ ነገር ማሟዋ ቆይ ቤታዩ ይኸውልሽ፣ ገና እቺ ሴትዮ አይደለም የተጣለ እኔ ላይ ምን እንዳደረገች አይታችኋል አይደለም እንዴ? ሸሮንን አገለ ምናምን አድርጋ ልጁን 10 ብሎን እንዲገባ ያደረገችው እሷ ናት። ትወዳለች። ሰይጣን አለባት ልጅቷ። ኦኬ ሰይጣን አለባት። ምክንያቱም የባልን ጥቅም የጓደኛን ጥቅም ህይወቷ በሙሉ ጥሩ አይደለም። እናንተም ሁለታችሁ ማለት ነው። አንቺም ቤታዩም ሁለታችሁ እንትን በሉ ነገሮች። እሱንም አታስበሉት እንዴ እናንተ። እግዚአብሔር እኮ አለ። ተው ጥሩ አይደለም። እሺ በእንግሊዘኛ ግን አታወሪም። በእንግሊዘኛ ግን አታወሪም። በእንግሊዘኛ አውርተሽ ኦኬ። ግን አይደለም ዲቦራ፣ እኔ እናትሽ ነኝ፣ እህትሽ ነኝ፣ ታላቅሽ ነኝ። ኦኬ በእንግሊዘኛ መሳደብ ምናምን ግን የለም። በስነ ስርዓት ቁጭት ያለሽ ታወሪያለሽ። ነገር የማታበርጂ ከሆነ እንዲህ ብዬ ለመድኃኒዓለም የምሰጥሽ። ምክንያቱም ወንድም አለሽ፣ አባት አለሽ፣ ልጅ አለሽ፣ እህታች ረፊ ነገር ያለው እንዴ። ይህ ሰው አማርኛ ይሰማል እንዴ? ልክ ነሽ። ይሰማል እንዴ? በእንግሊዝኛ አታወሪ። አስተምረሽዋል እንዲ አማርኛ ነው። ትራንስሌት እያደረገ ነው። አይ ትራንስሌት ማ ጉድፈላ። በእንግሊዝኛ ካላወራሽ፣ ምክንያቱም ገብተሽ በእንግሊዝኛ አውርተሽ እንዲሰማው አታድርግ። አፍቅሯል መሰለኝ ማ እንዴ። እስቲ እግዚአብሔርን በይ፣ አንቺ እግዚአብሔርን በይ። መሳለም ምናምን የለም። ለምሳሌሽ ጥሩ አይደለም። እስቲ እግዚአብሔርን ብለሽ ጻፊ። በእንግሊዝኛ አውርቼ ከዛ ላይ ስነ ስርዓትሽን ይዘሽ ነው የምታወሪ። እኔ አልፈልገውም፣ እኔ ጥሩ አይደለም። ይበስባችኋል አልፈልግም ሲባሉ። እሺ ጌታን ብላለች። በሉ እንግዲህ ደግሞ ሪካርድ አድርጎ። ለነገሩ ሪካርድ ማድረግ አትችሉም፣ ምክንያቱም እናንተ እንትን ብላችኋል። አይደለኝ እኔ ገደልሽኝ በሳቅ እንዴ! በአንድ ይቅርታ ይሄ ሁላ እንትን ትረሻለሽ። በአንድ ይቅርታ። አይ ጂጂ ድሮ ማትረቢ አይደለማ። ምንም እኮ አልተናገረኝም። ከኔ ጋር እኮ ችግር የለውም። ምን ብለሽ ነበረ እና እንዲህ ብለሻል ሲል ለምንድን ነው እንትን የምትላት አልኩት። ለምንድን ነው ግሩፕ ላይ አንበሳ እየሰጠህ እንዲህ አታርግጥሯል። አንቺ ደህና ነገር ስጭኝ፣ ቁርንቁሪኝ አትስጭኝ። ደህና ነገር ስጭኝ። ያለብሽ አሁን የምታወሪውን ነገር ጂጂ ይኸውልሽ ማሬ፣ የተፈጠረው ነገር ሁላ ተፈጥሯል አይደለ? እዛው እኔ ምንም ላወራ እሱን ላንቋሸሽ ምናምን አይደለም የገባሁት። በፍጹም አላረገውም እንደዛ ማሬ። አላረግም ብዬ እኮ ማልኩ እኮ አላረግም እንደዛ። በቃ አንዳንድ ሰው የሆነ መንገድሽን ከተመራረጥሽ በኋላ የራስሽን መንገድ ነው አይደል መምረጥ ያለብሽ። እሱ ግን እያደረገ ያለው ነገር እንደዛ። ቆይ በቃ ላይቭ ላይ አታውራል። እኔ ግን አንድ ነገር ልንገርሽ። ቆይ ልንገርሽ። አሁን እኮ እንዳሽምር ማርያምን ጌታ ምስክሬ፣ መጥፎ ነገር አላወራም በእንግሊዝኛ። እናቴ ትሙት አይደለም በአማርኛም ቢሆን እኮ ነው። ልንገረው እዛ ቤትሽን ከፍተሽ ተናገሪያ። ኖ ይሄ ጥሩ አይደለም። እግዚአብሔር ምስክሬ ጥሩ አይደለም። ይኸውልሽ ዲቦኮ፣ ይኸውልሽ አንድ ነገር ልንገርሽ። ወንዶችን እንዲህ ኖ እልህ ነው የሚይዘው። ጥሩ አይደለም። እልህ ይዟል እንዴ! ዝም ብሎ በየሄደበት ብሩንም ሊጨርስ ብሩን መጨረሱ አለ አይምሮ ገባሽ? እኔ ምን አገባኝ? አንድ ነገር ልንገርሻ። ምን አገባኝ እያልሽ ቀን ሙሉ ለእሱ መልስ የምትመልሽ እኮ ችግር ስላለ እኮ ስለተናደድሽ ያው ነው። ጂጂ እኔን ካመንሽኝ መኝ ማለት ነው።